Hello, this is Microphone Media. Please like, subscribe, and share. Thank you. እንትን ነው ዞሮ እኛ የነበርንበት ወረዳ 3 ሰው ነው የመጣው። ሶስት ሰው ነው። ወደ ከስንት ከ2800 ምናምን ሰው ነው የተመዘገበው። እሺ 3 ሰው ነው የመጣው። ከዛም በኋላ ሶስቱ ኦልሬዲ መረጡ ነው የተባለው። አንደኛው ጠባ ላይ ደግሞ ሰው አልመጣም። እሺ እንዴት ልታረጉ ነው ምናምን አልኩት ሰውየውን አስተባባሪው። አይ ያልመጡት መንግስት እንደመረጡ ተደርጎ ይቆጠራል አለኝ። እንዴት ራሱ እንደደወልክ ገርሞኛል። እኔ ከሰውየው ጋር ስከራከር ነው እንዲህ አይነት አሰራር አለ ወይ አልኩት። ሰዎቹ ሳይመርጡ እንዴት በቃ ባይ ዲፎልት ከላይ የተሰጠን አቅጣጫ ነው። ይሄ ጣቢያ ሰው አልመጣም፣ ብዙ ሰው ካርድ ወስዷል፣ መንግስት እንደመረጠ ይቆጠራል። እነዛ ሶስቱም ያው መንግስትን ነው የመረጡት። ድጋፍ የሚደረግላቸው ናቸው። እንዳጋጣሚ ሴፍቲ ኔት ምናምን ተብሎ ዘይት ምናምን የሚሰጣቸው እነሱ ናቸው እንጂ ኖርማል ህዝብ አልወጣም እኮ ቁጭ ብሏል። አንድ ጊዜ ልደቱ አያሌው እንደሱ ሲል ሰምተው ነበር። እዚህ ኢንተርቪው ሲያደርጉት እዚህ ሬት ሚዲያ እዚህ ጎረቤቴ ነው። መመዝገብ አለበት፣ ትልቅ መልእክት ነው። እሱ በተቃራኒው ነው ያየው። ህዝቡ ተመዝግቦ ካርድ መውሰድ አለበት። ካርድ ወስዶ ግን አልመርጥም ብሎ ዝም ብሎ መዋል ትልቅ እንደዛ አድርገዋል። አልመጣም። እኔ ገርሞኛል እንዴ! እኔ ጠዋት ተነስቼ እንትኑን ነው ማየው፣ ድንኳኑን ሳይ 1 ሰዓት ላይ ወጣው፣ የለም 2 ሰዓት ላይ ወጣው። ለአራት ምናምን ጉዳይ ላይ ተጠርተው ይሁን አላውቅም፣ 3 ሰዎች መጡ አንድ ላይ። ከዛ መርጬ ሄዱ። አንደኛው ጣቢያ 13 የሚባለው ላይ ማለት ነው። አንደኛው ላይ አልመረጠው እና እንደውም እሱ ጋር መጥቶ ነው የተከራከረኝ ሰውየው። እንዴት ነው ብቻ እንዴት ነው ምናምን ስለው አይ አንደኛው ላይ 3 ሰው መጥቷል፣ ይሄ አግባብ ነው እንዴ አልኩት። አዎ በቃ መጥቷል፣ ያው መንግስት እንደመረጠው ህግ የለውም እንዴ ከዚህ በላይ እንደዚህ ከዚህ በላይ እንደዚህ ከ3003 ሰው እንዴት ነው ስለው ያው ምላሻታ። አንደኛው ላይ ደግሞ ሰው ባይመጣም ወደዛ ጠቅልለ ነው አለ። እንደዛ አይነት ነገር አለ። ያው በጣም የሚገርም ነው። ኦሊኖል ያው ያለው ነገር እንዳልኩ ህዝቡም ተመቷል። በቃ ምንም ማለት አሁን እኮ ወጥቶ መብቱ የሚጠይቅበት ጊዜ ነው። ግን በቃ እንደዚህ አይነት ነገር መሰማው ከስንት አንድ ነው። አብዛኛው ህዝብ ስነ ልቡና ይሁን ምኑ እንደተመታ አላውቅም። ችግሩ እንዳለ ያውቀዋል። ግን በቃ ይሄ ብንገደልስ የሚል አይነት ስጋት እንደዛ አሁን እኮ እውነት ለመናገር ከአንተ በፊት የአንተን ስልክ ስላየው ነው እንዳውም አቋረጥኩት። ብዙ ጊዜ እያወራን ስለነበረ እንጂ ምን እያለ ነበር መሰለ አዲስ አበባ ውስጥ ማታሰር አለ ምን አለ ሲለኝ፣ ምንድን ነው ምን ሲያደርጉ ነው የሚታሰሩት? ለምንድን ነው የምታሰሩት ምናምን ብዬ ስጠይቀው ዝም ብለህ አንተ ቁጭ ብለህ መኪና ነበረ እዚህ ስትኖር አለኝ። አዎ ነበረ። መኪና ላይ ቁጭ ብዬ ቢራ ወዳለሁ፣ አንዳንድ ቀዝቀዝ ያለ ደህና ጥላ ያለው ካገኘው እጅ ቁጭ ይቆም መኪና ውስጥ እጠጣ ነበር። ታዲያ ምን ያደርጋለሁ አለ። ይመጣና ኳኳ ያደርጋል መስኮት ዘግተህ ከሆነ። ከዛ በኋላ እስቲ መታወቂያ እና ስልክህን ይልሃል፣ ትሰጠዋለህ፣ እፈልግሃለሁ እና ውረድ ይልሃል። ለምን ምናምን እኔንም አጋጥሞኛል ማለት አትችልም፣ ይወስድሃል። ከዛ ጣቢያ ከሄድክ ደግሞ የባሰ ነው እንደሚቆይ ስለምታውቅ ተደራድረህ ከፍለህ ነው የምትሄደው። እንደዚህ ነው ሲለኝ ገርሞኝ ነበር። እና ምንድን ነው ምን አይነት ኑሮ ነው የሚኖር ያለው የአዲስ አበባ ህዝብ? እኔ እኮ በጣም ነው የገረመኝ። እንደዚህ አይነት ታይቶ እኮ ተሰምቶ አይታወቅም። አሁን እኮ ላይፍ ይሄ እኮ ማለት ነው እንዲህ አየን እንዲህ ተከሰተ ብለህ የምትናገርበት ደረጃ ላይ አይደለም ያለው። ላይፍ ስታይል ኖርማል እኮ ነው። አሁን አንተ የምትላቸው ኖርማል ነው። ለምሳሌ እኔ ኖርማል ስለሆነ አልነገርኩም። የዛሬ ከ2 ወር በፊት ታብሌት የ70,000 ብር የሚያወጣ ሳምሰንግ አንደኛ ደረጃ ታብሌት ይዤ መገናኛ ወካ አደርግልሃለሁ ወደ ሜክሲኮ ለመሄድ ታክሲ። ከዛ አንዱ መጣና ጀርባዬን ነካ አደረገኝ። አቤት አልኩኝ። ፖሊስ ይፈልጋል አለኝ። የቱ ፖሊስ? እነዛ እዛ ጋ የቆሙት ትፈለግ ተርን። ከዛ በዚህ ታብሌት ምንድን ነው የምትሰራው አለኝ። እንዴ ስራ ነው የምሰራው። ወዴት ነው የምትሄደው? ወደ ቢሮ። ከዛን ተቀበለኝ። እሺ እንዴ የመንግስት ታብሌት ነው ከመንግስት መስሪያ ቤት ነው ወጪ ያደረኩት አልኩት። የመንግስት መስሪያ ቤት እቃ ከሆነ እኮ እዛ ቆልፈ ነው መውጣት ያለብን። ይሄ ህገ ወጥ ነው። እንዴ ሀገር ሰው አይደል ላፕቶፕ ቦርሳ ይዞ የሚሄደው መንግስት የሰጠውን የኔ እንዴት ነው የሚለየው? አይ ህገ ወጥ ነው በቃ አንተ። ስለዚህ ሪሲቱን ስታመጣ ከመንግስት ወጪ ያረክበት ሪሲት ስታመጣ
ይሄ ታብሌት አይመለስም፣ ገቢ ነው የሚደረገው፣ ትታሰራለህ አለኝ። እሺ። እና እንደ አጋጣሚ ወጪ ያደረኩበት ሪሲት እስካን አድርጌው ሞባይሌ ላይ አለ ለካ ከንብረት ክፍል እሱን አሳየሁት። ከዛን አሁን እሺ እንሰጣለን፣ ወዴት ነው የምትሄደው ከሰጠን በኋላ? አይ ወደ ስራ ነበረ አለፈብኝ። ከ8 እስከ 12 ሰዓት ነው የተከራከርኳቸው እንዲመልሱልኝ። ስራ ነበር እንግዲህ አለፈብኝ። ስራ ላይ ወደ ቤት ለአንድ አካል እናወራለን ብትል ባለበት በጂፒኤስ መተን ነው እርምጃ የምንወስድብህ አሉኝ። እሺ ሚስት አለ አሉኝ። የለኝም። እንዴት ለምን አላገባህም? እንግዲህ እንዲህ አይነት ጥያቄ ኢኮኖሚ ነው። እኔ 12,000 14,000 ብር ነው የማገኘው ደሞዜ። አይ ውሸትህን ነው፣ ለምን አላገባህም? እሺ አገባለሁ አልኳቸው ሲጨንቀኝ። ማለት የሚጠይቁ ጥያቄ ራሱ ግን ምንድን ነው ያንን ያሉት? እኔን ይዘው ሚስት ካለች ይዘነዋልና ብር አምጪ ብለው ሊያግቱኝ እኮ ነው። አዎ ሚስት የለኝም አልኩኝ። አግተው ገቢን ሁሉ ጠየቁኝ። የቤት ኪራይ የምትኖረው ስንት ነው? እንደዚህ። ደሞዝ ስንት ነው? እንደዚህ። ሱስ አለብህ አሉኝ። የለብኝም። ከዛን ያዙኝና ሚስት አለው? የለኝም። ለምን አላገባም? እንግዲህ ፈጣሪ አልፈቀደም። ኢኮኖሚም ያው ለዛ በሂደት እያቀልኩኝ ነው እንትን ብለው ምናምን አልኳቸው። ከዛም ቀጥ ብለው ወደ ቤት ሂዳሉ። ያው ንብረቴን 70,000 ብር ንብረቴን ተቀብዬ ይሄ አሁን የምትለው ኖርማል ስለሆነ ነው ያላወራሁልህ። ኖርማል ላይፍ ነው እዚህ ሀገር እንዲህ አይነት ነገር። አሁን መጣ ወክ ብታረግ የሆነ ቦርሳ ካሽ ያጋጥማል። የሚገርም ነው እኮ ምን አይነት ማለት እኔ አሁን ለአንተ ልነግርህ የምችለው መገደል ምናምን ነው እንጂ ይሄ እኮ ኖርማል ነው። ኦቤስ አሁን ራሱ እየሰጋው ነው የሚሄደው። የሚገርም ነገር ማለት ነው። ምን አይነት እንዳው ፖሊስ እንደዚህ ዘራፊ ምንም ህግ የለም፣ ምንም ህግ የለም። በቃ ምንም ህግ የለም። በጣም የሚገርም እኮ ምንም በቃ ሀገሪቷን ከህዝብ ከተማዋን ከህዝብ አጽድቶ ቤተክርስቲያኑ ባዶውን አስቀርቶ መስጊዱን ባዶውን አስቀርቶ እንዳለ አገሪቷን በታትኖ እያለ የከተማዋን አዲስ አበባ ከተማ ያደግንባትን ተባብሮ ጎረቤት የሚያሳድግህ እውነት የአዲስ አበባ ህዝብ በጣም ጥሩ ህዝብ ነው። እኔ ልንገርህ አይደለ እኔ ፊልድ ሲኬድ ማለት ነው። ለምሳሌ የሆነ ክልል ለስራ ትሄዳለህ። ለ3 ሊሆን ይችላል ተጣምረህ የምትሄደው። ሁለቱ ከአንተ ጋር የሚሄዱ ኦሮሞዎች ከሆኑ ለእነሱ የ25 ቀን አበል ነው የሚሰራው። ከሌላ ብሔር ከሆነ ደግሞ ለ20 ነው የሚሰራለት። ምንም ኮምፕሌን ማድረግ አይችልም። የተወሰኑ ክፍሎች እንደዛ ምንድን ነው ሲባል የኦሮሞ ልዩ ተጠቃሚነት መብት ይለዋል። እንደዚህ አይነት ነገር ስታይቶ እንዲህ አይነት ነገር አበልን ማክሲማይዝ ማድረግ ነው እንደ ልዩ ተጠቃሚነት። ለእኩል ስራ ከሄድክ እኩል ነው ማግኘት ያለብን። እና እንዲህ አይነት ነገሮች በቃ ጽንፍ የወጡ አካሄዶች አሉ። በጣም የሚያሳዝን ነገር ነው። እውነት የምንሰማ ያለ ነው። በቃ ጠንቀቅ ብላችሁ ኑሩ እንጂ ሌላ ምን እንላለን ወንድሜ። አሁንም አንዳንድ ነገር ተጀምሯል እየተባለ ነው። ያው ሴክተሩ ላይ አዲስ ነገር ምን የሰማኸው ለየት ያለ ነገር ካለ ከነገርከኝ ያው በራሴ አዲስ ነገር ምን አለ መሰለህ፣ ይሄ የብሔር ማመጣጠን ብለው ስራ ሰርቶ ጨርሰዋል። የእነሱን ሰዎች ለመሰግሰግ ማለት ነው። ከዛም በኋላ በምርጫው ምክንያት ሆልድ አድርገውታል። አሁን ሊያስከተሉት ነው እና ሁሉም ሚኒስቴር መስሪያ ቤት ላይ ጤናን ጨምሮ 60% ኦሮሞ የሆኑና 40ውን ሌሎቹ ይከፋፈሉታል። የተቀሩት ብሔሮች እንደዛ አይነት አሰራር ረተው ኦልሬዲ ጀምረዋል። ኮምፒተንሲ ብለው ነው የጀመሩት፣ ብቃት ምዘና እና ይሄ ምንድን ነው በቃ በአንድ ብሔር ሁሉ ነገር ኮንትሮል ለማድረግ የሚደረግ ጥረት ነው። እና እንዲህ አይነት አካሄዶች አሉ። ያው ሁሉም ተስፋ የቆረጠ ነው። አብዛኛው መሄጃ ያጣ ነው። እኔ አሁን በነገር ማስተርስ ዲግሪ አለኝ። በቃ መሄጃ ስላጣው ነው እንጂ እዚህ ሀገር የመኖር ፍላጎት 99% ህዝቡ አይፈልግም። በቃ ሁሉም ተርበዋል። የቤት ኪራይ እኔ አሁን ስንት እንደምከፍል ታውቃለህ? የቤት ኪራይ 13,500 ብር ነው የምከፍለው። ያው እዛ በረሃ ሄደህ ሩቅ ነው ከመሀል ከተማ 13,500 ነው የምከፍለው። አንድ ቀን ደግሞ ስንት እንደማገኝ ታውቃለህ? ማስተርስ እና 16 ዓመት ሰርቻለሁ። ገመት 16,500 ብር ነው ደሞዜ። ረተው እግዚአብሔር ምስክሬ ነው። ልልክልህ እችላለሁ። ምን ትበላለህ? አሁን እንደሚሉት ያሉት እዚህ እኮ ሲነግሩን እኮ በቃ
ድሮ እኔ አሁን የማይነገር ነገር የማይነገር ሚስጥር ልታስወጣኝ ነው። እንደማለት ታውቃለህ። እንደሱ ጠይቄው ያ ነገር የተቀድም ነው ጠይቄው እንደዚህ በጣም ሲማረር ነበረና ምንድነው ታዲያ የምትወሉት አንተ እዚህ ነበርኩኝ ብለሃል አይደለም አለኝ። አዎ ምን አይነት ምግብ ቤት ነበር? አልነበረኝም፣ ሌላ ትልቅ ድርጅት ነው የነበረኝ አልኩት። ከዛ በኋላ እንግዲህ የሆቴሉ ፌስታል ይዘው የሚጠብቁ እሱን ነው የምልህ። በቃ እሱን ላለመንገር ብዬ እኮ ነው አሁን እኔ ዳርዳር ያለ እንደዛ ነው። ግን ምርር እሱም ደግሞ ደረጃ አለው። እንዲያውም ከፍለን ነው አለ። ከፍለን ነው ድሮ አፍሰው ነበር የሚሰጠው። አሁን ግን ከፍለን እሱን ነው የምበላው። በቃ አንዳንድ ሺህ ብር ያው ትከፍላለህ። ግን ምን አለ መሰለህ አሁን ለማኞች ምናምን እንደዚህ በፌስታል ሄደው የሚጠይቁት አለ ሳይከፍሉ ለእነሱ ሳይመርጡ ዝም ብለው ነው አግበስብሰው የሚሰጧቸው። አሁን 1000 ከከፈልክ ለሼፉ ነው 1000 የምከፍለው። መርጦ ያው ትርፍራፊ ሆኖ አጥንት ያለው ምናምን አለ አይደለ? ጥሩ የሚጣፍጥ ትርፍራፊ ሆኖ ደረጃ አለው። ገብቷል? ዝም ብሎ ለማኛውን ሳይከፍል የሚሰጠው አለ። ዝም ብሎ አጋብሰው የሚሰጡት አሉ። 1000 ብር ከከፈል በቃ አጥንት አትሊስት ያለው ትርፍራፊ ሆኖ ማለት ነው። በቃ ጥሩ ወጥ ነገር ያለው ነገር ጨመር አድርጎ ቋጥሮ ይሰጣል ማለት ነው። እስከ ቁርስ ትበለዋለህ። አሁን እኔ የምወስድበት ቤት ማለት ነው ወንድ ነው። ለማንም እንዳትነግር ነው ያለኝ የሆቴሉ ባለቤት አያውቅም። 1000 ብር ሰጥቷለሁ በየወሩ። አንተም ጎበዝ ነህ። ጥሩ አድርጎ ነው የሚሰጠኝ። ስማ ይኸውልህ እራት በልቼው ማለት ነው ከስራ እንደወጣው ነው የሚሄደው። ቁርስ ላይ ደግሞ የተወሰነውን አሙቄ እበላለሁ። አንዳንዴ ለምሳም ሊተርፍም ይችላል። በትልቁ ፔስታል የሚሰጠኝ በጥቁሩ ማለት ነው። ለሱም ጥቅም ነው እና እንደዛ ነው። እንደዛ ነው። እንግዲህ አሁን ይሄን ሳረግ 7ኛ ወሬ ነው። አለበለዚያም 2000 ብር ምንም አይበቃም። ከዛ በተረፈ የቅንጦት ምናምን ካልከኝ እንግዲህ ዳቦ በሻይ ነው ቤት ሬርሊ ማለት ነው። እሱንም ሬርሊ እንግዲህ ማስተርስ እና 17 ዓመት ልምድ አለኝ። ከአዲስ አበባ ዩኒቨርሲቲ በሪጉላር ነው የጨረስኩት 1998 ዲግሪ በማኔጅመንት። እግዚአብሔር እውነት ሰላሙን ያምጣልን። ይሄንን ሰው ያስወግድልን። እስቲ ትንሽ ተጀምረዋል ያለው አሁን ተስፋ አለ። አይዟችሁ በብዙ ነገር እውነት ተስፋ የሚሰጥ ነገር አለ። ያው በስተሰሜን እኮ በጣም ተባብሮ እየገፉ ነው፣ ኦላም ጨምሮ ማለት ነው። አሁን እሱንም መሰረት አድርገው እንዲሁ መሰብሰብ ጀምረዋል አንዳንድ ሚኒስትሮቹ ምናምን። እመነኝ በጣም በአጭር ጊዜ ለውጥ ይመጣል ብዬ ነው የምጠብቀው። ሰላም አማን ነው። ልክ ነህ። የሆነ ሰው መንገድ ላይ ሰላም እያለኝ ነውና ደውልልኝ። በቃ ደውልልሃለሁኝ፣ አትጥፋ። እሺ ብራዘር። እሺ